የብልጽግናው ከፍተኛ ባለስልጣን ተገደሉ። ደብረጽዮን ጉድ ሆኑ። ጦሩ አመፀ። ትራምፕ የመጨረሻውን ማስጠንቀቂያ ሰጡ። ሰበር ዜና። በትግራይ ምድር ጨርሶ ያልተጠበቀ አዲስ ፍንዳታ ተቀሰቀሰ። የጦርነት ነጋሪት የጎሰሙት ዶክተር ደብረጽዮን ገብረ ሚካኤል የገዛ ሰራዊታቸው እጃቸውን በመጠምዘዝ በይፋ ማመጹን ተከትሎ ክፉኛ ደንግጠዋል። ወልቃይትን ለመቆጣጠር በተከዜ ወንዝ ጫፍ ላይ የተሰለፈው ግዙፍ አርሚ 35 ዳግም ወደ ደም እልቂት አንገባም በማለት አመት ሲለኩስ፣ በጀነራል ምግበ ኃይለ የሚመራው የምዕራብ ግንባር እርስ በርሱ ጦር ለመማዘዝ ተፋጧል። ስርስር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል አሁን በደረሰን ሰበር መረጃ በመተከል ዞን ከፍተኛ የብልጽግና ባለስልጣናት ላይ አሰቃቂ የደፈጣ ጥቃት ተፈጸመ። በአካባቢው የተቀሰቀሰው ይኸው ድንገተኛ ቀውስ የህፃናትና የሴቶችን ህይወት የቀጠፈ ዘግናኝ እልቂት ያስከተለ ሲሆን ንጹሃን መታገታቸውም ተሰምቷል። በሌላ በኩል የኦሮሚያ ጸጥታ ቢሮ በታጣቂዎች ላይ እጅግ ከባድ ውንጀላ ሰንዝሯል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና ከዋይት ሃውስ የወጣው መረጃ መላውን ዓለም በከፍተኛ ስጋት ላይ ጥሏል። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስጋትን ለማስቆም በሚቀጥሉት ጥቂት ቀናት ውስጥ በኢራን ላይ ታይቶ የማይታወቅ ከፍተኛና ሰፊ ጥቃት ለመሰንዘር የጦር ኃይላቸው ዝግጁ መሆኑን በጥብቅ አስጠንቅቀዋል። ጥቃቱ ከመጀመሩ በፊት ግን ለአጋር ሀገራት የተሰጠው የ60 ደቂቃ የዲፕሎማሲ እድል ምን ይመስላል? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። ዶክተር ደብረጽዮን ጉድ ሆኑ። በትግራይ የጦርነት ነጋሪት የጎሰመው ሰራዊት በድንገት አመፀ። የክልሉን ጊዜያዊ መስተዳደር በጉልበት ፈንቅለው በትግራይ ስልጣን የተቆጣጠሩትና ቀጠናውን ወደ አዲስ የደም እልቂት ለመክተት በከፍተኛ ሁኔታ እየተዘጋጁ ያሉት ዶክተር ደብረጽዮን ገብረ ሚካኤል ጨርሶ ካልገመቱት አቅጣጫ የበረታ እሳት ተነስቶባቸዋል። ጦርነቱን ከፊት ሆኖ ዳና ያደርሳል ተብሎ እምነት ተጥሎበት የነበረው ሰራዊት ከተጠበቀው በተቃራኒ ዳግም ወደ እልቂት አንገባም በማለት በይፋ ማመጹ ተሰምቷል። ይህንን ተከትሎ በአብዛኞቹ የህወሓት አርሚዎች ውስጥ መከፋፈልና ጥርጣሬ የነገሰ ሲሆን ሰራዊቱ አሁን ባለው ተጨባጭ ሁኔታ እርስ በርሱ ጦር ለመማዘዝ አንድ እርምጃ ብቻ ቀርቶት በከፍተኛ ውጥረት ላይ እንደሚገኝ ከስፍራው የደረሱ አስተማማኝ መረጃዎች አረጋግጠዋል። ትህነግ የታደሰ ወረደን አስተዳደር ለመገልበጥና በኃይል ስልጣን ለመያዝ ዋነኛ ምክንያት አድርጎ ካቀረባቸው ሰበቦች መካከል አንዱ የክልሉን ካርታና መዋቅር ከ2013ቱ ጦርነት በፊት ወደ ነበረበት ለመመለስ የሚል እንደነበር ይታወሳል። ህወሓት ለዚሁ ግዛት አስመልሳለሁ ለሚለው አደገኛ የዘመቻ ቁልፍ ተልዕኮ ሰጥቶ ወልቃይትን በኃይል እንዲቆጣጠር በትግራይና በአማራ ክልል ቦርደር አካባቢ በተከዜ ወንዝ ጫፍ ላይ አሰልፎት የነበረው አርሚ 35 ተብሎ የሚጠራው ግዙፍ ጦር በድንገት ጦርነት አልፈልግም አንዋጋም በማለት አመጹን የለኮሰው። ይህ የጦሩ አሻፈረኝ ባይነትና አልዋጋም የማለት አቋም የዶክተር ደብረጽዮንን ቡድን ክፉኛ ያስተነገጠና መላግጡን ያሳጣ ክስተት ሆኗል። የዚህ ግዙፍ አርሚ በአመጽ መነሳት በጀነራል ምግበ ኃይለ የሚመራውን የምዕራብ ግንባር ኃይል እርስ በርሱ ወደ ከፋ አለመተማመን ውስጥ የከተተው ሲሆን አዛዦችና ተዋጊዎች አንዳቸው በሌላው ላይ እምነት በማጣታቸው ጦር ለመማዘዝ ከቋፍ ላይ ደርሰዋል። የአርሚው ሙሉ ኃይል በሚባል ደረጃ በማንኛውም ሰዓት ወደ ጦርነት ለመግባት ከደብረጽዮን አመራር የተሰጠውን ጥብቅ መመሪያና ትዕዛዝ በግልጽ በመቃወም ዳግም ለፖለቲከኞች ስልጣን ስንል ወደ ማለቂያ የሌለው እልቂት ውስጥ አንገባም የሚል ድምጽ ማሰማቱ ደብረጽዮን ገብረ ሚካኤልን በከፍተኛ ሁኔታ እንዳስቆጣና እንዳስደነገጠ ተረጋግጧል። እነ ዶክተር ደብረጽዮን ስልጣኑን በጉልበት ከተቆጣጠሩ በኋላ አዲስ የጦርነት ዝግጅት በከፍተኛ ደረጃ እያፋጠኑ መሆናቸው የሚታወቅ ሲሆን ቡድኑ ትላንት ምሽት በወጣው መግለጫ እንኳን በየአቅጣጫው የተበታተነውን ኃይል እንደምንም ሰብስቦ የህልውና ዘመቻ ያለውን አዲስ ጦርነት ለማወጅ መሰናዳቱን በይፋ አረጋግጦ ነበር። ነገር ግን ይህ መግለጫ በወጣ በማግስቱ በግንባር ቀደምትነት ይሰለፋል ተብሎ የታመነበት ወሳኙ ጦር ይፋዊ አመጽ ማስነሳቱ የህወሓትን እቅድ ሙሉ በሙሉ ከጥቅም ውጭ ያደረገውና በትግራይ ምድር ላይ አዲስ የውስጥ ፍንዳታ እየፈጠረ ያልተጠበቀ ክስተት ሆኖባቸዋል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ።
በመተክል ዞን ከፍተኛ የብልጽግና ባለስልጣናት ተገደሉ። የቤንሻንጉሉ የ36 ሰዎች ዘግናኝ እልቂትና አሰቃቂ ውገታ። በቤንሻንጉል ጉሙዝ ክልል መተክል ዞን በሚገኘው የዳንጉራ ወረዳ ላይ እጅግ አሰቃቂና ድንገተኛ ጥቃት መፈጸሙ ተሰምቷል። በዚሁ የታጣቂዎች ድንገተኛ ጥቃት በመተክል ዞን የብልጽግና ዋና መምሪያ ባለስልጣንና የዳንጉራ ወረዳ ሚሊሻ ጽሕፈት ቤት ኃላፊ የሆኑት አቶ ጌቱ ለሜሳ ሕይወታቸው ማለፉ ተረጋግጧል። ባለስልጣኑ ለስራ ጉዳይ እየተንቀሳቀሱ በነበሩበት ወቅት ታጣቂዎቹ በከፈቱባቸው ድንገተኛ ተኩስ የተገደሉ ሲሆን የወረዳው አስተዳደር በማህበራዊ ትስስር ገጹ በወጣው መረጃ መሰረት አቶ ጌቱ ሕይወት ያለፈው ከሌሎች የጸጥታ አጋራት ጋር በመቀናጀት በአካባቢው የሚንቀሳቀሱትንና ጽንፈኛ ሲሉ የጠሯቸውን ቡድኖች ጥቃት በመመከት ላይ በነበሩበት ወቅት እንደሆነ ተገልጿል። መንግስት በዚህ ባለስልጣኑ ሞት ዙሪያ ጥቃቱን በጽኑ ያገዘፈ የሀዘን መግለጫ ወጥቷል። በመተክል ዞን የተቀሰቀሰው ይኸው የደህንነት ቀውስ በዚህ ብቻ አላበቃም። በዞኑ ቡለን ወረዳ ኩጂ በተባለ ቀበሌ ላይ የኦሮሞ ነጻነት ሰራዊት ወይም በቁልጅ ስሙ ሸኔ የተባለው ታጣቂ ቡድን አባላት ናቸው የተባሉ ኃይሎች በሰላማዊ ዜጎች ላይ እጅግ ዘግናኝ እልቂት ፈጽመዋል። ቅዳሜ ህዳር 3 ማለዳ ላይ በተሰነዘረው በዚህ የጭካኔ ጥቃት ህጻናት፣ ሴቶችና አዛውንቶችን ጨምሮ ከ36 በላይ ንጹሃን ሰላማዊ ሰዎች በአሰቃቂ ሁኔታ መገደላቸው ታውቋል። ይባስ ብሎም ጥቃቱን የፈጸሙት ታጣቂዎች ከአካባቢው ሸሽተው በመውጣት ላይ ሳሉ መንገድ ላይ በተሽከርካሪ ሲጓዙ ያገኟቸውን 12 ንጹሃን ሰዎች አግተው ይዘው መሰወራቸውን የዞኑ አስተዳደር በከፍተኛ ሀዘንና ቁጣ ገልጿል። ይህ በእንዲህ እንዳለ ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ የተገኘው መረጃ ደግሞ በጉዳዩ ላይ ሌላ አዲስ አቅጣጫና ከባድ ወንጀላ ይዞ መጥቷል። የኦሮሚያ ክልል መንግስት የሰላም ጥሪን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ እጃቸውን ሰጥተው ወደ ማህበረሰቡ የተቀላቀሉትን የቀድሞ የኦሮሞ ነጻነት ሰራዊት ታጣቂዎችና ቤተሰቦቻቸውን ኢላማ እያደረጉ ነው ሲል በይፋ ከሷል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ በሰጡት መግለጫ ሸኔ ሲሉ የጠሯቸው ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የመለሱትን የቀድሞ ጓዶቻቸውን ማደን መደበኛ ስራቸውን አድርገውታል ብለዋል። እነዚህ ታጣቂዎች በሰላማዊ መንገድ የገቡትን አባላት እያደኑ ከመግደል ባለፈ ቤተሰቦቻቸውን ማገት፣ መግደልና መኖሪያ ቤታቸውን ጭምር ማቃጠል ላይ በስፋት መሰማራታቸውን ገልጸው በአሁኑ ወቅት በአካባቢው ያለ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ እንደሚገኝ በይፋ አስታውቀዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። በእኔ ዘመን ዓለም እንድትጠፋ አልፈቅድም። ዶናልድ ትራምፕ አስደንጋጭ መግለጫ ሰጡ። መላው ዓለም በከፍተኛ ስጋትና ውጥረት ውስጥ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላውን የዓለም መገናኛ ብዙሃን ያስደነገጠ እጅግ አስገራሚና ቁርጠኛ መግለጫ በዋይት ሃውስ ሰጥተዋል። ከተቃዋሚዎቻቸው የሚሰነዘርባቸውን ጠንከር ያለ ትችት ወደ ጎን በመተው የወሰዱትን ወታደራዊ እርምጃ በጽኑ የተከላከሉት ትራምፕ ድርጊቱ ተወዳጅ ቢሆንም ባይሆንም እኔ ግን ይህንን ማድረግ አለብኝ፣ ምክንያቱም በእኔ የስልጣን ዘመን ዓለም እንድትጠፋና እንድትፈራርስ በጭራሽ አልፈቅድም ሲሉ በቁጣና በቁርጠኝነት ተናግረዋል። ይህ የፕሬዝዳንቱ ንግግር ወታደራዊ እርምጃው የኒውክሌር ስጋትን ለአንዴና ለመጨረሻ ጊዜ ለማስቆም ያለመ መሆኑን የዓለም ሕዝብ በተረዳበት ወቅት የመጣ ሲሆን ጉዳዩ በአሜሪካውያን ዘንድ ከፍተኛ ተወዳጅነትን እያገኘ መጥቷል። ነገር ግን ነገሩ በዚህ አያበቃም። ትራምፕ ለአንድ ሰዓት ብቻ ቀርቶት የነበረውን አስፈሪ የአየር ጥቃት ለጊዜው ማስተላለፋቸውን ይፋ አድርገዋል። ጥቃቱን ያዘገዩት የአረብ ባህረ ሰላጤ አጋሮቻቸው ለዲፕሎማሲ እድል እንዲሰጥ በመጠየቃቸው ቢሆንም በሚቀጥሉት ጥቂት ቀናት ውስጥ ከቴህራን ጋር የሚደረገው ድርድር ካልተሳካ ግን የአሜሪካ ጦር በማንኛውም ሰዓት ከፍተኛ ጥቃት ለመሰንዘር ዝግጁ መሆኑን በጥብቅ አስጠንቅቀዋል። በሌላ በኩል የኢራን መንግስት ያቀረበው የሰላም ቅድመ ሁኔታ ለአሜሪካ ፈጽሞ የማይወጥ ሆኗል። ኢራን የአሜሪካ ጦር ቀጠናውን ለቆ እንዲወጣ፣ ማዕቀቦች እንዲነሱና በእስራኤልና በአሜሪካ ጥቃት ለወደሙባት መሰረተ ልማቶች በቢሊዮን የሚቆጠር ካሳ እንዲከፈላት ጠይቃለች። ይህ የኢራን ግትር አቋምና የትራምፕ ማስጠንቀቂያ ዓለምን ወደ አስፈሪ ጦርነት ይገፋታል ወይስ የዲፕሎማሲው መንገድ ያሸንፋል? ጉዳዩ የሰዓታት ዕድሜ የቀረው ይመስላል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።